በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ጥቅምት 23 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 23 በዚች ቀን እንደ አባቶች ሊቃነ ጳጳሳት 52ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ዮሴፍ አረፈ። ይህ አባት ከመኑፍ ሀገር ከታላላቆች ተወላጆች ወገን ነው። ወላጆቹም ብዙ ገንዘብ ያላቸው ነበሩ። ታናሽም ሆኖ ሳለ አባትና እናቱ ትተውት ሲሞቱ ድሃ አደግ ሆነ። አንድ እግዚአብሔርን የሚወድ ሰው አድጎ በጎለመሰ ጊዜ የወላጆቹን ገንዘብ ሁሉም ወስዶ ለድሆችና ለምስኪኖች መጸወተ። ከዚህም በኋላ ወደ አስቄጥስ ገዳም ወጥቶ ከአንድ ጻድቅ ሽማግሌ ሰው አባት ዘንድ መነኮሰ። በበጎ ገድል ሁሉ እየተጋደለ ኖረ። ዳግማዊ አባ ማርቆስም ሊቀ ጵጵስና በተሾመ ጊዜ የዚህ አባት ዮሴፍን በጎ ጠባዩና የትሩፋቱን ዜና ሰምቶ መልእክቶችን ልኮ ወደ እርሱ አስመጣው፣ በቤቱም አኖረው። ከብዙ ወራትም በኋላ አባ ዮሴፍ ሊቀ ጳጳሳቱን አባ ማርቆስን ወደ አስቄጥስ ገዳም ይሄዱ ዘንድ ተወኝ ብሎ ለመነው። ያን ጊዜ ቅስና ሾሞ አሰናበተው። ሊቀ ጳጳሳት አባ ስምዖንንም እስካረፈ ድረስ በዚያ በአስቄጥስ ገዳም ኖረ። ከዚህም በኋላ የግብፅ ሀገር ያለ ሊቀ ጳጳሳት ብዙ ወራት ኖረች። ከዚህም በኋላ ኤጲስቆጶሳቱ መማለጃ ስለተቀበሉ ከአንድ ሚስቱ ከሞተችበትና ማዕሰብ ከሆነ ጸሐፊ ጋር ሊቀ ጵጵስና የሾሙት ዘንድ ተስማሙ። እኩሌቶቹ ግን ተቃወሟቸው። እንዲህም አላቸው፣ የአባቶችን ቀኖና መማለጃ የሚቀበለውን ሁሉ ወይም ስለ ክህነት ሹመት መማለጃ የሚሰጠውን ያወግዛል። ይልቁንም ይህ ሰው ሚስቱ አግብቷል፣ እንዴት ሊሾም ይችላል? በወንጌላዊ ማርቆስ ወንበር ላይ የሚሾም ንጹሕ ድንግልም ነውና። ይህ ባላቸው ጊዜ ፈሩ። ተመልሰውም ተስማሙ። ለዚያች ለከበረች ሹመት የሚሻለውን ይገልጽላቸው ዘንድ ክብር ይግባውና ወደ ጌታችን በአንድ ምክር ሆነው ጸለዩ። እግዚአብሔርም ሰምቷቸው ለዚች ለከበረ ሹመት የሚገባ አባ ዮሴፍ እንደሆነ አሳሰባቸው። ከዚህም በኋላ አባ ዮሴፍ ያመጡት ዘንድ ወደ አስቄጥስ ገዳም መልእክተኞቹን ላኩ። መልእክተኞቹም ይህ አባት ዮሴፍ የመረጥከው ከሆነ ምልክትን ትገልጥልን ዘንድ አቤቱ እለምንሃለሁ፣ የቤቱም ደጃፍ ክፍት ሆኖ ካገኘው ምልክት ይሆናል ብሎ ወደ እግዚአብሔር ለመነው። በደረሱም ጊዜ አንዱን መነኮስ እየሸኘ የባቱንም ደጃፍ ክፍት ሆኖ አባ ዮሴፍንም አገኙት። ባያቸውም ጊዜ መንፈሳዊ ሰላምታ በሰጡት እጅ ነሳቸውና በደስታ ተቀብለው ወደ በዓቱ አስገባቸው። በዚያም ጊዜ ለአባ ዮሴፍ ሊቀ ጵጵስና ይገባዋል እያሉ ይዘው አሰሩት። እርሱ ግን እኔ ብዙ ኃጢአት ሰርቻለሁና ይህ የከበረ ሹመት አይገባኝም እያለ ይጮህ ነበር። እነርሱም ወደ እስክንድርያ ከተማ ወስደው ሊቀ ጵጵስና ሾሙት እንጂ ምንም ምክንያት አልተቀበሉትም። በወንጌላዊ ማርቆስ ወንበር በተቀመጠ ጊዜ ለአብያተ ክርስቲያን እጅግ የሚያስብ ሆነ። ለእርሱ የሆነውን የግብሩን ግቢ ወስዶ ምድሮችን በግዛት ለአብያተ ክርስቲያን መተዳደሪያ ሊሆን ጉልበቶች ያደርጋቸው ነበርና አዘውትሮም ሕዝቡን የሚያስተምራቸው ሆነ። በምንም ለእያንዳንዱ ቸለል አይልም። ነገር ግን ሰይጣን ስለቀናበት ያለ ሐዘን አልተወውም። ይህንም እንዲህ ነው። በምስር ሀገር የተሾሙ 2 ኤጲስቆጶሳት በሕዝቡ ላይ ክፉ ነገር በማድረግ በማይገባ ስራ አስጨነቋቸው። እርሱንም በርኅራኄና በፍቅር መንጎቻቸውን እንዲጠብቁ አዘዛቸው፣ ለመናቸውም። እነርሱ ግን ሰምተው ክፋታቸውን አልተመለሱም። በሕዝቡም ላይ ችግርን ባበዙ ጊዜ ሕዝቡን ሁሉ በጠቅላላ ወደ ሊቀ ጳጳሳት አባ ዮሴፍ መጡ። በፊቱም እንዲህ ብለው ጮኹ፣ እሊህ ኤጲስቆጶሳት ከላያችን ካላነሳቸው እኛ ወደ ሌላ ሃይማኖት እንገባለን። አባ ዮሴፍም በመካከላቸው ሰላምን ለማድረግ ብዙ ትግልን ታገለ፣ ግን አልቻላቸውም። ከዚህም በኋላ በግብፅ ሀገር ያሉትን ኤጲስቆጶሳት ለጉባኤ ሰበሰባቸውና ስለ እሊህ 2 ኤጲስቆጶሳት ነገራቸው። አሁንም ከመንጋቻቸው ጋር ሊያስታርቋቸው ሽቶ እሊህ ኤጲስቆጶሳት ወደ ጉባኤው አስቀረባቸው። እነርሱ ግን የጉባኤውን የእርሱ ቃል አልተቀበሉም። ስለዚህ ያ ጉባኤ ከሹመታቸው ሻራቸው። እነርሱም ወደ ግብፅ ንጉሥ ሄደው በሊቀ ጳጳሳት አባ ዮሴፍ
በአባ ዮሴፍ ላይ በሐሰት ነገር ሰሩበት። ሊቀ ጳጳሳት አባ ዮሴፍንም ያመጡት ዘንድ ንጉሥ ወንድሙን ከጭፍራ ጋር ላከው። የንጉሥም ወንድም ወደ ሊቀ ጳጳሳቱ በደረሰ ጊዜ ተበሳጨ። ሊገድለውም ወዶ ሰይፍን መዞ ሊቀ ጳጳሳቱን ሊመታው ሰነዘረበት። ግን እጁ ወደ ሌላ አዘነብሎ በሰሶ መትቶ ሰይፉ ተሰበረ። እጅግም ተቆጥቶ ሌላ ሰይፍን መዞ በሳለ በመላ ኃይሉ መታው። ያን ጊዜም ሰይፉ ከአንገቱ ወደ ወገቡ ተመልሶ ልብሱንና ቅናቱን ብቻ ቆረጠ። የንጉሥንም ወንድም ከክፋት ንጹሕ እንደሆነ ስለዚህ አምላካዊነት ኃይል እንደምትጠብቀው አስተዋለ። ወደ ንጉሥም በክብር አደረሰው። ወንድሙ ለሆነው ንጉሥም በእርሱ በሊቀ ጳጳሳቱ ላይ የሆነውን ሁሉ ነገረው። ንጉሡም ፈራው፣ አከበረው። ከዚህም በኋላ ስለ ከሰሱት ስለ 2 ኤጲስቆጶሳት ጠየቀው። እርሱም ስለ ክፉ ስራቸው በጉባኤ እንደተሻሩ እውነትን ለንጉሥ አስረዳው። ያን ጊዜ ሐሰተኞች እንደሆኑ ንጉሥ አወቀ፣ ይገድላቸውም ዘንድ አዘዘ። ሊቀ ጳጳሳት አባ ዮሴፍም ንጉሥ እንዲህ ብሎ ማለደው፣ ጌታችን በክፉ ፋንታ በጎ እንድናደርግ እኛ አዞናል። ስለ እግዚአብሔር ብለህ እሊህ ማራቸው እንጂ አትግደላቸው። ንጉሥም ስለ የዋህነቱ አደነቀ፣ ልመናውንም ተቀብሎ ማረለት። ከዚያም በኋላ በሹማምንቱና በኤጲስቆጶሳቱ ሁሉ ላይ የፈለገውን ያድርግ ዘንድ ቢፈልግ እንዲሾሙ ወይም እንዲሽር የሚቃወመው እንዳይኖር ደብዳቤ በመጻፍ ስልጣን ሰጠው። በዚህም አባት ዘመን የኢትዮጵያ ንጉሥ ወደ ሊቀ ጳጳሳት አባ ዮሴፍ እንዲህ ብሎ መልእክትን ላከ። ለወንጌላዊ ማርቆስ መንበርና በላይ ለመቀመጥ ለተገባው ቅድስናን እጅ እንሳለን። በእኔና በመንግስቴ ላይ በመላው ወገኖቼ በኢትዮጵያ ሰዎች ላይ ይቅርታ እንድታደርግና አባታችን አባ ዮሐንስ እንድትልክልን እለምንሃለሁ። ከሀገራችን ሰዎች ከእውነት መንገድ የወጡና የሳቱ ጳጳሳችንን አባ ዮሐንስ እኔ ሳልኖርና ሳላውቅ አባረውታልና፣ ስለዚህም በሀገራችን ቸነፈርና ድርቅ ሆኖ ከሰዎችም ከእንስሶችም ብዙዎችን አለቁ። አሁንም አባቴ ሆይ ስንፍናችን ይቅር በል፣ መሐሪና ይቅር ባይ ወደሆነ እግዚአብሔርም ፈጽሞ ይማልድልን ዘንድ በከበረች ጸሎቱ ከዚህ መከራ እንድን ዘንድ አባታችን አባ ዮሐንስም ላክልን። አባቴ ሆይ የተባረረበትን ምክንያት እኔ አስረዳሃለሁ። እኔ ልጅ ከአባቴ ከጳጳስ አባ ዮሐንስ ቡራኬ ተቀብዬ እርሱ ከሰራዊቴ ጋራ በፍቅር አሰናብቶኝ ወደ ጦር ሜዳ ሄድኩ። ከጦር ሜዳ በተመለስኩ ጊዜ አባቴ አባ ዮሐንስ ጳጳሱን አጣሁት። ስለ እርሱም በጠየቅኩ ጊዜ በቀድሞ ዘመን ዮሐንስ አፈወርቅ ንግሥት አውዶክስያ እንዳስተዳደረችው በክፎችም ሰዎች ምክር ንግሥቲቱ ሚስቴ ማሳዳዷን የቀናውንም ትእዛዝ በመተላለፍ በፈቃዳቸው ሌላ ጳጳስ እንደሾሙ ነገሩኝ። እርሱ አባ ዮሐንስ ከኢትዮጵያ ባሳደዱት ጊዜ ወደ አስቄጥስ በመሄድ አስቀድሞ በመነኮሰባት በአባ ሙሴ ጸሊም ገዳም በዚያ ተቀመጠ። የኢትዮጵያ ንጉሥ መላእክትም ወደ ሊቀ ጳጳሳት አባ ዮሴፍ በደረሰች ጊዜ አነበባት። ስለ ኢትዮጵያ ንጉሥ ሃይማኖት ጽናት እጅግ ደስ አለው። ፈጥኖም ወደ አስቄጥስ ገዳም መልእክቶችን ልኮ አባ ዮሐንስ ወደ እርሱ አስመጥቶ አረጋጋው፣ አጽናናው። ከዚያም በኋላ ከደጋጎች ሰዎች ጋር ወደ ኢትዮጵያ ሀገር ላከው። አባ ዮሐንስም ወደ ኢትዮጵያ ሀገር በደረሰ ጊዜ ቸነፈር ተወገደ፣ ዝናቡንም ዘነበ። ንጉሥንና መላው የኢትዮጵያ ሰዎች ደስ ብሏቸው እግዚአብሔርን አመሰግኑት። ይህም ሊቀ ጳጳሳት አባ ዮሴፍ መናፍቃንን የሚገሥጻቸው ሆነ። ሕዝቡንም ከአባቶቻቸው በተቀበላት በቀናች ሃይማኖት እንዲያጸኑ አስተማራቸው። ከቅዱሳት መጻሕፍትንም ለእርሳቸው ስውር የሆነውን ትርጉም ያስረዳቸዋል፣ ያስገነዝባቸዋልም። በትምህርትና በጸሎትም እንዲህ ጠበቃቸው። ጌታችንም በእጆቹ ብዙዎች ተአምራትን አደረገ። ያማረች ገድልንም ፈጽሞ እግዚአብሔርን አገልግሎ በሰላም በፍቅር አረፈ። መላ ሕይወቱ ዘመን 78 ነው። ከምንኩስናና በፊት 20 ዓመት፣ በምንኩስና ተጋድሎ 39 ዓመት፣ በሊቀ ጵጵስና ሹመት 19 ዓመት ኖረ። ለእግዚአብሔር ምስጋና ይሁን። እኛን በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ቀን
የቆጵሮስ ሀገር ኤጲስቆጶሳት ዲዮስናስና በላውያን ነገስታት በዲዮቅልጥያኖስ በመክዶስያና ዘመን በሰማዕትነት አረፉ። ይህም ቅዱስ በያዙት ጊዜ ብዙ ስቃይን አሰቃዩት። ማሰቃዩትን በሰለቸው ጊዜ ራሱን በሰይፍ አስቆረጡት። የሰማዕትነት አክሊልም ተቀበለ። በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ጥቅምት 23 ቀን የሚከበሩ ዓመታዊ ቅዱሳን በዓላት አባ ዮሴፍ ጻድቅ ሊቀ ጳጳሳት፣ ቅዱስ ዲዮስናስዮስ ሰማዕት፣ ቅዱስ ኢላሪዮስ፣ ቅድስት እለእስክንድርያ ሰማዕት። ወርኃዊ የቅዱሳን በዓላት ልበ አምላክ ቅዱስ ዳዊት፣ ቅዱስ ጊዮርጊስ የሊዲያ ኮከብ ሊቀ ሰማዕት፣ ነቢይ ጻድቅ ቅዱስ ሰሎሞን ንጉሠ እስራኤል ጠቢቡ፣ አባ ጢሞቴዎስ ገዳማዊ፣ ቅዱስ ዳንኤል ነቢይ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩይስ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ በረከት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦም ለተጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምሕረተ ወንተነ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።